እግዚአብሔር ቃል ስለገባ ያለውን ቃል አይሽርም። መንገዳችን ቢጣመምም መንገዱ እንዲቀና ማድረግ የሚችለው እግዚአብሔር ብቻ ነው። ይህንን ደግሞ ያደርጋልና በእምነት ሆነን በቤቱ ተገኝተን ይህንን እንዲያደርግልን መልካም ፈቃዱ ይሁንልን። እግዚአብሔር መንፈስ ቅዱስ በፈቀደ መጠን ለኔ የምናገርበት አንደበት ለናንተ ደግሞ የምትሰሙበት ጆሮና የምታስተውሉበት ልቦና እንዲሰጠን አምላካችን ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር መንፈስ ቅዱስ ፈቃድ በዚህ ሰዓት የምንነጋገርበት የትምህርታችን ርዕስ በእንተ ቃለ ተስፋ ይላል፣ ወይም ደግሞ ስለ ተስፋ ቃል። የሰው ልጆች በምድር ላይ ሲኖሩ በብዙ ሁኔታ ሊጠበቁ ሊደሰቱ ብዙ ጊዜ እንደሚኖሩ ሊተማመኑ ይችላሉ። ነገር ግን ያ ሁሉ መተማመናቸው በተስፋ ላይ የተንጠለጠለ ነው። ተስፋ ሲያደርጉ ነው መኖራቸው የሚያስደስታቸው። በዕለቱ ስለሚሆኑት ሁኔታ የሚያውቁት እነሱ የዕለቱን ብቻ ነውና ከአቅማቸው በላይ ነው ሁሉ ነገር። እግዚአብሔር ሲፈቅድ ግን በተስፋ የሚያዩዋትን ምድር ያገኟት ዘንድ በተስፋ የሚፈልጉትን ነገር ያገኙ ዘንድ ይፈቅድላቸዋልና የተስፋ ቃል ይላል የትምህርታችን ርዕስ። ይህንን የተስፋ ቃል እግዚአብሔር በቅድሚያ ለማን ሰጠ? ቀጥሎ ዛሬ ደግሞ እኛ ፈቅዶልን ወንጌል እንድንማርበት እንዴት ነው የሚገናኙት የሚለውን የዕለቱን አብይ ጉዳይ ለማንሳት እንሞክራለን። ሁላችንም በዓሉን ስናከብር ታቦታቱ ታቦተ ሕጉ ትርጉም ያለው ነው። ምክንያቱም ምንድነው ሲባል በሁለት ዘመን የኖሩ ሕዝብ በአንድነት በእግዚአብሔር ቃል የሚገናኙበት ዕለት ስለሆነ ነው። በሁለት ዘመን የኖሩ ያ ዘመን ምንድነው? በዘመነ ፍዳና በዘመነ ኩነኔ የኖሩ አባቶቻችን እናቶቻችን ያንን የጨለማ ዘመን ሲኖሩ፣ ነገር ግን እግዚአብሔር በምሕረቱ እንዴት